ሰላም ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምንሰነበታችሁ። ዛሬ ላስጎበኛችሁ ያሰብኩት ካሳንቺስ አካባቢ ይሆናል ማለት ነው። ካሳንቺስ ምን ትመስላለች፣ ምን አዲስ ነገር አለ የሚለውን አብረን ዞር ዞር እያለን እናያለን። አሁን ያለንበት አካባቢ ማብራት ኃይል ሲሆን ፊት ለፊታችንን ወደ ባምቢስ አድርገን እየሄድን ያለ ነው ማለት ነው። ይሄኛው አስፓልት የምትመለከቱት ወደ ገብርኤል ወይም ደግሞ ወደ በዓታ ማርያም ወደ ቤተ መንግስት የሚያስኬደው አስፓልት ይሄኛው ነው ማለት ነው። እዚህ አካባቢ በፊት ሆቴሎች እዚህ አካባቢ አሉ። ስቴሽነሪዎች አልፎ አልፎ እዚህ አካባቢ ስቴሽነሪ ይገኛል። ሞባይል ጥገናዎችም እዚህ አካባቢ ነበሩ። አሁን እኛ ፊት ለፊታችንን አድርገን እየሄድን ወደ መገናኛ የሚያስኬደውን ወይም ደግሞ ወደ ባምቢስ የሚያስኬደውን አስፋልት ይዘን እየሄድን በስተግራ በኩል ያለው እንደነገርኳችሁ ማብራት ኃይል አካባቢ እዚህ ጋር ነው። የማብራት ኃይል ማብራት የምንከፍልበት አካባቢ እዚህ ሲሆን ይሄ ደግሞ የምንመለከተው ወደ ቤተ መንግስት ወይም ደግሞ ወደ ውጭ ጉዳይ ሚኒስቴር የሚያስኬደው አስፓልት ይሄኛው ነው። ይሄ ፊት ለፊት የምናየው ኢንተርኮንቲኔንታል ሆቴል ሲሆን እዚህ አካባቢ የግሪን ኤሪያው የምናየው በፊት መስጊድ ነበር። አሁን ይሄኛው መስጊዱ ወደ አቧሬ ታክሲ መያዣ ወይም ደግሞ ቶታሉ ፊት ለፊት አካባቢ እዛ ጋር ነው ያለው። እንደገና ደግሞ ታክሲ ተራዎች እዚህ ጋር ነበሩ። ታክሲ ተራዎቹ ከዚህ አለፍ ብለው አሉ፣ አሁንም አሉ። የራሳቸው ፓርኪንግ አለው። ፓርኪንግ ውስጥ እዛ ውስጥ ነው ያሉት። አብዛኛዎቹ ወደ ቦሌ ወደ ሜክሲኮ ወደ መርካቶ እዚህ አካባቢ ነበር የሚያዙ። አሁንም አሉ፣ የራሳቸው ፓርኪንግ ተሰርቶላቸው አለ። እዚህ ጋር በፊት የነበሩት ሃናን ዳቦ ቤት እዚህ ጋር ትዝ ይለኛል። ጁስ ቤቶች ነበሩ እዚህ አካባቢ። ይሄ ግሪን ኤሪያው እነሱ የነበሩበት ቦታ ነበረ። ይሄኛው እንደምታዩት ኢንተርኮንቲኔንታል ሆቴል ነው። ይሄኛው ፊት ለፊት ደግሞ የአያት ፎቅ ነው ማለት ነው።
እዚህ አካባቢ ይሄኛው የሪል ስቴት ነው። እዚህ አካባቢ ሪል ስቴቶች ይበዛሉ። እንደገና ደግሞ ባርና ሬስቶራንቶችም አሉ። ሆቴልም በጣም ይበዛል ማለት ነው። እዚህ አካባቢ ሆቴል በጣም አለ። እነ ራዲሰን ብሉ እዚህ አካባቢ እዚህ ካሳንቺስ አካባቢ ነው ያሉት። እንደገና ይኸው ኢንተርኮንቲኔንታልም እዚህ ነው ያለው። ሪልም ሆቴልም እዚህ ነው ያለው። እንግዲህ ሌሎችም የማላውቃቸው ስማቸውን ያልጠራኋቸው ሆቴሎች አሉ። ብዙ ባርና ሬስቶራንቶችም አሉ፣ ካፌዎችም አሉ፣ ፖስታ ቤትም አለ እዚህ አካባቢ። በጣም በጣም ደስ ደስ የሚሉ ቦታዎች ናቸው አሁን እያየናቸው ያለ ናቸው። አሁን እኛ እየወረድን ያለ ነው ወደ ታች ወደ ባምቢስ የሚያስኬደውን አስፓልት ይዘን እየወረድን ያለ ነው። ትንሽ ከወረድን በኋላ በእነዚህ በፎቆቹ መሀል አድርገን ወደ ላይ እንወጣለን። ወደ ገብርኤል የሚያስኬዱን አስፓልት ይዘን ወደ ላይ እንወጣለን ማለት ነው። ወይም ደግሞ በኢንተርኮንቲኔንታል ጀርባ ያለውን ወደ እነ ኢሊሌን ሆቴል እያየን ወደ ላይ እንወጣለን። ይሄ እንግዲህ የምንመለከተው የኢሊሌ ሆቴል ነው። ከጀርባው ከፊት ለፊቱ አካባቢ ነው ማለት ነው እያየን ያለ ነው።
ከቅድም ካየነው በስተጀርባ ነው አሁን እየሄድን ያለ ነው። ይሄኛው ደግሞ የአያት ፎቅ በስተጀርባው ነው። ይሄኛው የኢንተርኮንቲኔንታል ጀርባ ነው። ይሄኛው ፖስታ ቤቱ ነው። አሁን ፊት ለፊት እየወጣን ነው የምንገኘው። ይህ እንግዲህ በፊት ያው ማብራት ኃይል የሚከፈልበት ቦታ ያልኳቸው አካባቢ ነው። ሰንደይ ማርኬቶች እዚህ ጋር ነበረ የሚሸጡት። እዚህ ጋር ኢትፍሩት እዚህ ጋር ነበረ። ቀጭኑ አስፋልት ማለት ነው። ሰንደይ ማርኬት ያለበት አካባቢ ቀጭኑ አስፋልት ነች ይችኛዋ። ይሄ እንግዲህ ፊት ለፊት የምትመለከቱት ነጩ ማብራት ኃይል የነበረበት ፎቅ ነው ማለት ነው። አሁን እኛ ያለነው ሰንደይ ማርኬት በሚሸጥበት ፊት ለፊት እየወጣን ነው። በቀጭኑ አስፓልት ያለችበት ያ መንታ መንገድ የነበረበት ከ4 ኪሎ ወይም ደግሞ ከቤተ መንግስት ስንወርድ መሀል ላይ መንታ መንገድ የነበረችበት ቦታ ይሄኛው ነው። አሁን እየድን ያለ ነው። ፊት ለፊት የምንመለከተው ነጭ ፎቅ ንግድ ባንክ የነበረበት ወይም ደግሞ ፈንዲቃ እዚያ ከፈንዲቃ በላይ ያለው አካባቢ ነን ማለት ነው። አሁን እየወጣን ያለ ነው ወደ መናኸሪያ ሆቴል የሚያስኬደውን መንገድ ይዘን እየወጣን ያለ ነው።
ይሄኛው የምንመለከተው ወደ ስድስተኛ ፖሊስ ጣቢያ የምታስወርዷ መንገድ ማለት ነው። ይችኛዋ እቺ ወደ ስድስተኛ ፖሊስ ጣቢያ የምታስወርዷ ቀጭኗ መንገድ በዚህ ጋር ነው። ወደ ስድስተኛ እዚህ አካባቢ በትራፊክ ጽህፈት ቤትም አለ። በፊት ትራፊክ ጽህፈት ቤትም ነበረ። እንደገና ደግሞ ታዋቂ ሆቴሎችም እዚህ አካባቢ ነበሩ። እንግዲህ መናኸሪያ ይሄንን ይመስላል። ይሄ ፎቁ ያለበት ቦታ ይሄኛው ሜዳው ይሄኛው አሁን ፓርኪንግ ነው ያለው። ይሄ ፊት ለፊት ያለው መናኸሪያ ነው ማለት ነው። ይሄ የምናየው መናኸሪያ ነው። በዚህ ጋር ደግሞ ወደ ጨርጨር የምታስኬደው አስፋልት ነች ማለት ነው። ይሄ የምናየው መናኸሪያ ነው። ይሄኛው ከመናኸሪያ ጀርባ ያለው ፎቅ ነው ማለት ነው። በዚህኛው ጋር ደግሞ ወደ ጨርጨር የሚያስኬደው መንገድ ነው ማለት ነው። እንግዲህ የምንመለከተው ፊት ለፊት ባህር ዳር ሆቴል የነበረበትና እንደገና ደግሞ የሮሚና ሬስቶራንት እዚህ አካባቢ ነበረ። እንደገና ደግሞ ከፍ ስንል ወደ ላይ የጁፒተር ትሬዲንግ፣ በዚህ ጋር ደግሞ በዚህ አካባቢ ደግሞ ወደ ላይ በምንወጣበት አካባቢ ደግሞ ስቴሽነሮች የነበሩበት ቦታ ነው። ይሄ ወደ ላይ ከታች ወደ ላይ የምንመለከተው ስቴሽነሮች ያሉበት አካባቢ ነው ማለት ነው። ትንሽ ከፍ ስንል እዚያ አካባቢ የነበረው የአፍሪካ ዳቦ ቤት በጣም የሚታወቅ ነው። በከሰንስ አካባቢ አፍሪካ ዳቦ ቤት በጣም የሚታወቅ ነው። ያ ፊት ለፊት ምን ሂልተን ነው። እንደገና ደግሞ ፊት ለፊት የሚታይ ጠማማ ፎቅ ነው ማለት ነው። የእስካሁን የካሳንቺስ ቆይታችን ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያልኩ በትህትና ጠይቃችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ